አቶ ወርቁ አይተነው የስድስተኛ ክፍል ተማሪ ነው። ይህንን ታላቅ ህልም እንዲያልም እንዲፍጨረጨር እንዳይቆም በስርዓት በጨዋነት ያሳደጉ ለዚህ ክብር ደግሞ ያበቁ ቅድም ያመሰገንኳቸው እናትየው ናቸው። እሳቸውን በድጋሚ ማመስገን ተገቢ ሆነ። ነገር ግን የስድስተኛውን ክፍል ተማሪ እረኛ መሆን ሲገባው የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል። ኢትዮጵያ ሶስት ወሳኝ ምሰሶዎች አሏት። የመጀመሪያው ምሰሶአችን ኢትዮጵያን የፈጠረ ያቆየ የሚመራት የኢትዮጵያ ፈጣሪ ነው።